ያልተንኳኩ በሮች ከተሰኘው የጳውሎስ ፈቃዱ መጽሐፍ ውይ ሴቶች የሚለው መርጠናል። ቦታው ትምህርት ቤት ነው። የፈተና ሰሞን በመሆኑ ቤተ መጻሕፍቱም ሆነ ጥላ የሚገኝበት እያንዳንዱ የኮሌጅ ስርቻ ሁሉ በቸካይ ተማሪዎች ተይዟል። የምሳ ሰዓት ደረሰና ተማሪዎች እህል ፍለጋ መንቀሳቀስ ጀመሩ። ከፊት 3 ሴቶችና አንድ ወንድ እየመጡ ነው። ወንድየው ጎበዝ ተማሪና አገልጋይ መሆኑ ይታወቃል። ከሴቶቹ መሃል አጠር የምትለዋንም የማያውቃት የለም። አጠገቧ ካለው ከዚሁ ልጅ ጋር ድብን ያለ ፍቅር ቢይዛትም እርሱ ይውደዳት አይውደዳት ማወቅ ግን የካልኩለስን ያህል ከብዷታል። ድንገት ግን ልጅቱ በዚያ አጭር ቁመቷ ተንጠራርታ ያንን በቁመት የእርሷን 2 የሚያህል ልጅ በጥፊ ደረገመችበት። ወይኔ እናቴ! ፊቱ ላይ ይታይ የነበረውን የተተራመሰ ስሜት እንዴት ልግለጽላችሁ? ወይኔ ሰዓሊ ያለ መሆኔ! የሎጥን ሚስት መስሎ ቆሟል። ከዚያ ምንም ሳይናገር ጉንጩን እያሻሸ ትክ ብሎ ተመለከታትና ደረጃውን በእርጋታ መውረድ ጀመረ። አንዳችም ማጸፋ አለመውሰዱ ግርምት ውስጥ ይከታል። ከየው ቀጥሎ ትዕግስተኛ እርሱን አየው፣ ደፋር ደግሞ እርሷን። ይህ ድርጊት ድሮም በቋፍ ለነበረው ግንኙነታቸው የመጨረሻው መጀመሪያ ሆነ። ከዚያ በኋላ የጠፍጣፊዋና የተጠፍጣፊው ግንኙነት አከተመ። እስቲ ወደ አንድ ቤት እንሂድ። እናትየው 3 ሴቶችና 3 ወንዶች ልጆችን ወልደዋል። ቢሆንም ሁሌም ራሳቸውን እንደ ሴት ልጆች እናት ብቻ ነው የሚያዩት። እኔ የሴት ልጆች እናት ነኝ ማለት ያዘወትራሉ። አባትየው እንዲህ ተናግረው ቢሆን ኖሮ አደገኛ እንደሆነ አስባለሁ። እናት እውነት፣ አባት ደግሞ እምነት በመሆናቸው ሰው የእናቱ ማንነት ግራ የማያጋባ ሆኖ ነው እንጂ በእናትየው ንግግር ወንዶቹ ልጆች በተደናገጡ ነበር። እናትየዋ በዚህ ብቻ አላበቁ። ሴቶች ልጆቻቸውን ለይተው ነው ስለ ትዳር፣ ያው ስለ ወንዶች አይደል የሚመክሩትና የሚያስጠነቅቁት። ወንድ ልጆቻቸውን ግን ስለ ሴቶች ሲመክሩ በቃ አይታዩ። አባትየው ደግሞ ወንድ ልጆቻቸውን በተለይ ትልቁ ሲመክሩ ልጅ ሆይ ሴት ልጅ ልጓም ናት እያሉ ነው። ከዚህ ውጭ ምክር ሰጥተው ታያውቁ። ለካ ሴቶች እንዲህ ናላችንን የሚያዞሩት በእናቶቻቸው መካሪነት። ልጅ ሆይ ሴት ልጅ ልጓም ናት። አባትየው እውነታቸውን ይመስለኛል። ባለትዳር ወንድ በሙሉ ልብ ሲናገር ያየ ካለ እስቲ እጁን ያውጣ። በተለይ ሚስት አብረው ካለች አበቃለት። ደርሶ ዝምተኛና ቁጥብ ይሆናል። ባል ከሌሎች ሰዎች ጋር ሲያወራ የሚስትን አይን አስተውላችሁ ከሆነ የባልየው አይን ላይ ነው የሚያርፈው። በአይኗ ሪሞት ኮንትሮል ባሏን ከርቀት ትቆጣጠረዋለች። የማይሆን ነገር አወራለሁ ካለ በአይኗ ሃርድ ትሰጠዋለች። ስለዚህ ምን ማውራትና ለማውራት እንዳለበት፣ እንዴት ማውራት እንዳለበት ለማወቅ የእርሷን ፊት በስጋት እየተመለከተ ነው የሚያወራው። እንደው እድለኛ ቢሆንና በዚያ ሰዓት ዝም ብትለው እንኳን ማታ ቤት ሲሄዱ ጉዱ ነው። ሂሱ ግምገማውና ግለ ሂሱ ይቀጥላል። መተኛት አይታሰብም። ተጠዘጥዘዋለች። አንተ ድሮንም የኔ ነገር ሰምተህ አታውቅም። ምን እመስላለሁ? የኔ ሐሳብ አይጥምህም? እስቲ ተውት። አንድ ወንድ ሚስት ካገባ በኋላ በነፃነት አይናገርም። ስለዚህ ገና ሲያገባ ባንዲራውን አውርዶ ለተገዥነት ትከሻውን ማመቻቸት አለበት። ሕገ መንግስቱ እንኳን የፈቀደለትን የመናገርና ሐሳብን በነፃነት የመግለጽ መብት ሚስቱ ትከለክለዋለች። ግን ሴቶች ሕገ መንግስቱን ሲንዱ አይጠየቁ ማለት ነው። ሳያገባ በፊት ራሱን ችሎ ይናገር የነበረው አንደበተ ርቱዕ ሰው ንግግር 101 የሚል የጀማሪዎች ኮርስ ዛሬ በሚስቱ ይቀርብለታል። ባለ ዲግሪ ሆነ ባለ ማስተር አያገባትም፣ ዋጋውን ትሰጠዋለች። ብዙ ጊዜ ሚስቶች በእድሜ አንሰው እንኳን ሽቅብ ለተላላቆቻቸው ንግግር የሚያስተምሩበት በምን ሂሳብ ነው? ቆይ ግን እዚህ ጋር ስለ መሪነትና ስለ ውሳኔ እናውራ። አባቴን ማሳመን የሚፈልጉ ሰዎች እናቴን ቀድመው ሲያነጋግሯት ልጅ ሆኜ ትዝ ይለኛል። እርሱን ለማነጋገር እርሷን እንደሚያስፈቅዱ ነበር የማስበው። የባልን ልብ የምታንኳኳ ሚስት ብቻ ናት ብል የምሳሳት አይመስለኝም። አንድ ጓደኛ አለኝ
ከማግባባቱ በፊት ጀምሮ የረጅም ዘመን ጓደኛዬ ነው። ብዙ ነገሮችን ለብቻችን ተነጋግረን እንወስንና እናደርግ እንደነበረም አስታውሳለሁ። ዛሬ ግን ሚስት አግብቶ ሌላ ሰው ሆኗል። ይሄው ወዳጄ ማንም ምንም ያናግረው አንዴ ከቤተሰብ ጋር እስቲ ልማከር የሚል የፈሪ መልስ ያቀርባል። ገና ልጅ ስላልወለደ ቤተሰብ የሚለው ማንን እንደሆነ ግልጽ ነው። መቼም ቤተሰብ ማለት ሚስት ናት። ቢሆንም ከቤተሰቡ ጋር ከተማከረ በኋላ ሁሌም ሐሳቡን ለውጦ ነው የሚመጣው። ባሎች ይሆናቸው በክብ ጠረጴዛ ዙሪያ ሐሳቡን ለመቀየር የተቸገረ ሰው በአራት ማዕዘን አልጋ ላይ በቀላሉ ለምን እጁን እንደሚሰጥ እኔ እስካሁን አልደረስኩበትም። አልጋ የመወያያ ቦታ መሆኑን እስከዛሬ ማንም ሲናገር ሰምቼ አላውቅም። ወንዶች መሪና ራስ ነን ብለው ሲኮፈሱ ያስቁኛል። እስቲ የደረጀ በላይነህን አንድ ግጥም ልጋብዛችሁ። አዳምና ሔዋን ይላል ርዕሱ። አንተ አዳም ራስ ነህ ይላል ቅዱስ ቃሉ፣ አንቺ ሔዋን አንገት ነሽ ብለው ያወራሉ። እንግዲህ ተስማሙ። አንተ ራስ እርሱ አንገት ብታሽከረክረ ታዲያ ምን አለበት? ሰባኪው ስለ ጋብቻ አስተምረው ሲጨርሱ እስቲ የኔና የቤቴ ራስ ሚስቴ ናት የምትሉ ተነሱና ልጸልይላችሁ ብለው ለጉባኤው ጥሪ ያቀረቡ። በጉባኤው የነበሩት ወንዶች ሁሉ ተነስተው ሲቆሙ አንዱ ብቻ ሳይቆም ቀረ። የማይታመን ነገር ነው። ወንድ ላጤ ይሆናል መቼም እንጂ እንደው እንዴት በማለት እያሰቡ ጠጋ ብለው ጠየቁት። ትነሳና ወየውልህ ብላ ሚስቱ እንዳስጠነቀቀችው ነገራቸው። አቤት ሴቶች! ውይ! ከየትኛውም ባለትዳር ጋር በሆነ ጉዳይ ተነጋግራችሁ እሺ አደርገዋለሁ ብሏችሁ ቢሄድ በፍጹም እንዳታምኑት። ቤት አለቃው ተጠብቀዋለች። ሚስቱ እንዳሳደረችው ያድራታል እንጂ ምን ያመጣል? የፎክርን ፉከራው እንደ ሽሮ ደንፋታ ነው። ሽሮ የሚደነፋው እንጀራ እስኪያገኘው ድረስ እንደሆነ ሁሉ የባልም ፉከራ ሚስቱ ዘንድ እስኪደርስ ብቻ ነው። ከዚያ ልጓም ይገባለታል። አንድ ጊዜ ከአንድ ወዳጄ ጋር በሆነ ጉዳይ ተጋጨን። እርሱም ሆነ ሚስቱ የዓመታት ወዳጆቼ ናቸው። ከእርሱ ጋር ዱላ ቀረሽ ጭቅጭቅ እንጨቃጨቃለን። በየቀኑ እንነታረካለን። እርሷ ግን ሁሌም ዝም ነው። እኔና እርሱ ለገላጋይ ሁሉ አስቸግረናል። ይህም የየዕለት ስራችን ያህል ሆኖብናል። ላሳምነው ተቃርቤ ብንለያይም በማግስቱ ኃይሉን እያደሰ ነው የሚመጣው። እርሷ ግን ስትናገርም አትታይም። ዝምታዋ ውስጥ ያለውን ሐሳብ ለማወቅ ግን አልበርት አንስታይንን መሆን ይጠበቅብኛል። ስለዚህ አልቻልኩም። ፈረንጆቹ ዳርክ ሆርስ ጥቁር ፈረስ የሚሉት አባባል አላቸው። የማይታይ ፈረስ ልንለው እንችላለን። ሳይታይ ሳይጠበቅና ሳይገመት ስራውን የሚሰራ ድንገት ውጤቱ ላይ የሚገኝ ማንኛውንም አካል ይገልጹበታል። እኔም በዝምታዋ ውስጥ ጥቁሩ ፈረስ ውል ሲል ያየሁት መሰለኝ። የሚታየውን ሳሸንፍ የማትታየዋ በስውር እንደምትገለኝ አወቅኩ። እኔ እንደማላሸንፍ ገባኝና ሽፈቴን ራሴው አውጄ ተገላገልኩ። እንዴ ሰው ከጥላ ጋር እንዴት ይታገላል ጎበዝ? ውይ ሴቶች ይገርሙኛል። አብርሃም ለብዙ ዓመታት ልጅ እንዳልወለደ ይታወቃል። መካን የነበረው እርሱ ሳይሆን ሚስቱ ሳራ ነበረች። አብርሃም ልጅ እንዳማረው ቢታወቅም ከሌላ የመውለድ አማራጭ አልታሰበውም። አለቃው አላዘዘችውማ። እንዴት ነው ነገሩ? ይህች አለቃ ደግሞ ጌታዬ በማለት እየጠራች እግሩን እያጠበችው ነው የምታዘው። እናላችሁ አንድ ቀን አገልጋዩን አጋርን ድንገት አመጣችለትና ከእርሷ ጋር እንዲተኛና እንዲወልድ መከረችው። ማለቴ በቃ አዘዘችው። ማን አትሉ? ሚስት ናታ። አብርሃም የቀረበለትን ቀጭን ትዕዛዝ ካልተቀበለ ማደሪያ እንደሌለው ያውቃል። ስለዚህ አብርሃም የሚስቱን ቃል ይሰማ። ከዚያም ሳራ ያሰበችው ሆነላትና አገልጋዩ አረገዘች። ያኔ ግን እመቤቷን ናቀቻት። ስለዚህ ሳራ በቁጣ ጦፋ ወደ አብርሃም መጣችና እግዚአብሔር በእኔና በአንተ መካከል ይፍረድ ብላ ወረደችበት። አብርሃም ቆይ ታዘዘ እንጂ ምን አጠፋ? ራሷ ባመጣችው ሐሳብ ወደ እግዚአብሔር ማልቀስ ምን ይባላል? ተረትና ምሳሌ እንጥቀስ። መቼም አበሻ ተረትና ምሳሌ አያጣም። አንቺ ታመጪው አንቺ ታሮጪው። አይ ሴቶች መጀመሪያ
እንድናደርገው ይገፋፉናል፣ ኋላ ላይ ደግሞ ስናደርገው ይኮንኑናል። ምን አይነት ፈተና ነው ባካችሁ? ሌላ ሴቷ ወንዱን ለፍቅር ብትጠይቅ ምን አለበት የሚል ጉንጭ አልፋ ክርክርም በተለይ በዚህ ጊዜ አጋጥሞኝ ያውቃል። ያስቀኛል። በእርሱ ቤት እኮ ሁሌም ጠባሹ ወንድ መሆኑ ነው። ድንቄም እቴ ማንኛውም ወንድ አረንጓዴ መብራት ያላሳየችውን ሴት አብስሎ ያውቅ። ሴቶች መጀመሪያ ወንዱን ያዩታል፣ በራሳቸው መንገድ ይገመግሙታል፣ ሲፈልጉም በማህበር ይወያዩበታል፣ ይዶልቱበታል ማለት ይቀላል። በቃ ሚዛን የሚደፋ ከሆነ ሴቲቱ ምንም ያልፈለገች መስላ በሆነ መንገድ ትታየዋለች። ሴቶቹ ደግሞ የሚንቀሳቀስ ኢላማ ይወዳሉና የወንዱን ቀልብ ማግኘት ብዙም አያስቸግራትም። አንዴ ከሳቀች በቂ ነው። ደሞ ለወንድ ያኔ ወንዱ ያልታሰበ ሲሳይ ያገኘ መስሎት በእጁ ሊያስገባት ትግል ይጀምራል። አይ ሞኞ፣ እርሷ የማትፈልግ መስላ እንደ መሽኮርመም ይቃጣታል። ምንም እንደማታውቀውና የታውቀኛለህና ነው ምናምን። እንዴ ደግሞ ትንሽ ብታውቀው መታወቅ መናነቅ ነው እንዴ? ይቅርታ ስላሳኩልህ ነው። ትንሽ ትታገለዋለች። እርሱ ግን ተራራ ወጥቶ የሚሆን ቁልቁለት ወርዶ ያሳምናታል። ይታያችሁ፣ ያመነው እኮ እሱ ራሱ ነው። ድብብቆሹ እጅግ በጣም አስቂ ነው። አሁን እኮ እሱ ጠብሶ ልቡ ልቅ ብሏል። ሞኝ። ሌላ ወንድና ሴት ፍቅረኛሞች አብረው ሲሄዱ በእናታችሁ ተመልከቱ። በእናታችሁ እርሱ የአንበሳና የዝሆን ገዳይ እንደጣለ ጀግና ደረቱን ነፍቶ ይንጎማለላል። ወጥመድ ውስጥ ገብቶ የሚያነጅብ እንስሳ ታውቃላችሁ። እርሷ ደግሞ ስሩ ሽጉጥ ትልና ቁልጭልጭ ትላለች። በኢትዮጵያ ቴሌቪዥን ይተላለፍ የነበረው ጃክ ኤንድ ዘ ፋት ማን ከተሰኘው ተከታታይ ፊልም አንደኛው ክፍል ትዝ ይለኛል። ታሪኩ ያጋች ታጋች ጉዳይ ነው። ፖሊሶች ቤቱን ከበው ከውጭ በርቀት ቆመዋል። አጋቹ ታጋቹን ይዞ እየወጣ ነው። የተለመደው አይነት ግን አይደለም። አጋቹ ከፊት ሆኖ እጆቹን ወደ ኋላ ሰዶ በአንድ እጁ የታጋቹን ወገብ፣ በሌላው ደግሞ ሽጉጡን የኋሊት ደግኖበታል። ታጋቹም እጆቹ ወደፊት ተሸብበው ከኋላ ይከተላል። ለፖሊሶቹም ሆነ ለተመልካቾች ታጋቹ አጋች ሲመስል፣ አጋቹ ደግሞ ታጋች መስሏል። በጠበሳውም ጉዳይ ይኸው ነው። ታጋቹ እንደ አጋች ይኮፈሳል፣ አጋቿ ደግሞ የዋህ ታጋች ትመስላለች። አቤት የወንዶች ጅልነት! ወይ ሴቶች! የሴቶች ሌላው ባህሪ እነርሱ ያላስተላለፉትን የትኛውንም ውሳኔ መቃወም መውደዳቸው ነው። እነርሱ ካልተሳተፉበት የተረሱና ችላ የተባሉ ስለሚመስላቸው ምንም ነገር ቢሆን አይጥማቸውም። በሰላም መኖር የፈለገ ወንድ በሁሉም ነገር ሚስቱን ቢያሳትፋት ይበጀዋል። እስቲ ወደ አዳምና ሔዋን እንሄድ። አዳም ያችን መዘዘኛ ፍሬ እንዳይበላ እግዚአብሔር ትእዛዝ ሲያስተላልፍ ሔዋን በቦታው አልነበረችም። እዛ ላይ ነው ችግሩ። ጭራሽ አልተፈጠረችም እንጂ። አዳም ግን ይህ ትእዛዝ ስለቀረበለት አንድም ቀን ሲነጫነጭ አልሰማነውም። ዛፏ አጠገብ የደረሰም አይመስለኝም። እንደው ምን እንደተሰማው ባናውቅም ብቻ በሰላም ሲኖር ሳለ እነሆ ውዷ ሔዋን መጣች። ከዚያ ፍየል ከመድረሷ ቅጠል መበጠሷ ሆነ ነገሩ። ባለቤቷ በስራ ተወጥሮ እያለ ምግብ ልታዘጋጅለት ወደ ተከለከለው ዛፍ ሄደች። ያስጎመጃል። እርሷ ባልደረሰችበት ወቅት የወጣውን ትእዛዝ ለመቀበል ስላልፈለገች እንደመጣች አፈነገጠች። እርሱም አልቀረለትም። ተከተል አለቃህን ነው እንዴ? በኋላም እግዚአብሔር ሲቆጣው እንዲህ ብሎ ጀመረ፣ የሚስትህን ቃል ሰምተሃልና። ታዲያ ምን ያርግ? እሷ ያላስተላለፈችውን ውሳኔ ማፍረስ ልማዷ ነው። አስፈረሰች። እነርሱ ያልሰሩ ቤት ከሆነም አይመቻቸውም። ስለዚህ አፍርሰው እንደገና መስራት ባይሆንላቸው የዕቃዎቹን አቀማመጥ ይለዋውጡታል። ገና በመጀመሪያው ቀን ጠረጴዛ ወደ አንዱ ጥግ ይወስዱታል። አልጋውን ደግሞ ወደ መስኮት ያስጠጉታል። መስኮቱ መጋረጃ ከሌለው ያደርጉለታል። መጋረጃ ካለው ደግሞ የፈለገ ለምን የጨረሰ አሪፍ አይሆንም፣ ቀለሙን ይቀይሩታል። እጭ ያስጠላል ምናምን ነው የሚሉት። የእነርሱ አሻራ የሌለበት አንድ ነገር ቢቀር እንኳን ካልቀየሩት እፎይታ አይሰማቸውም። ቢቻላቸው እነሱ ወለሉን ኮርኒሱ ላይ ወስደው ኮርኒሱን ወለል ቢያደርጉት ደስ ይላቸዋል። ወይ ሴቶች!
በጥፊ ያነደደችው ምናምን ቅድም ያልኳችሁ ተማሪዋ እኔው ነኝ። ደረጃውን ስወርድ ይሄን ሁሉ እያሰብኩ ነው። ሆኖም ሴቶች የዚህ የወንዶች ዓለም ፈርጦች መሆናቸውን አልክድም፣ እውነት አልክድም። እኔ ደግሞ እንዳጠሉኝ እንደዚህ ስላልኩ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም የምትለውን የደርግ መፈክር አስታወሳችሁ? ይሄንን የሰማ አንዱ ምን አለ መሰላችሁ? እንኳንስ አብዮቱ አይነጋም ሌሊቱ አላሉ። እኔ ቀኑም እንዳይጨልምብኝ ደግሞ እንዳትቀየሙ። ውይ ሴቶች ብልም ከአንገት በላይ ነው። ውይ ሴቶች ስታምሩ